ሰላም ጋሽ ግርማን አናዘዘችው። ጋሽ ግርማን አናዛ ያለበት እንትን ነገራል። ጋሽ ግርማ በስካሩ ሰዓት ሳይነግራት ቀርቶ ሌላ ጊዜ ግን እኔም ማግባት ከፈለግ አንተ የቤትህን ዶክመንት ካሳየከኝ እውነተኛ ቤት ካለክ የተሻለ ህይወት የምታኖረኝ ከሆነ አገባሃለሁ ብለው ነበር። እሱ ያንን በተመለከተ የቤቱን ዶክመንት ነይ ብሎ አሳያት። በጣም ደስተኛ ሆነች። እሷም አመናቅቷ በድንጋጤ ወደቀች። ሜሮን ሳሚን ከዚህ በኋላ በፍቅር ማንበርከክ ነው እንጂ ያለብኝ ከዚህ ጋር መጨቃጨቅ የለብኝም። ከእሱ ጋር እየተጨቃጨኩ እያለ ይርቃኝ ስለሆነ ከዚህ በኋላ አንድም አላስከፋው ብላ አመነች። ሜሮን አሁን ገምና እየሆነች ይመስለኛል። ምክንያቱም ገምነቷ ሜሮን ሳሚን አሁን በፍቅሯ ጠብ እንዲልላት ካደረገች በኋላ ያንን ነገር ታስተካከለች በኋላ ምንም የሚፈጠር ነገር አይኖርባትም ማለት ነው። እኔ ሁሌም እሱን እየተጨቃጨኩኝ እንዲጠላኝ ያደረኩት፣ ከዚህ በኋላ ግን እንዲጠላኝ በፍጹም አላደርግም። እንዲወደኝ እንዲያፈቅር አድርጌ ሰላምንም ሆነ ጁሲንም አቃጥላቸዋለሁ። ከዛ የፈለኩትን ነገር ማግኘት እችላለሁ ብላ አመነች ሜሮን አሁን ትክክለኛ መንገዷን እየሄደች ታገኛለች። ምክንያቱም ሳሚን በቀረበች ሰዓት የምታገኘው ውጤት በጣም ብዙ ነውና ውጤት ታገኛለች። አለበለዚያ ግን ከሳሚ ጋር ጭቅጭቋን ተቀጠለች መቼም ቢሆን ውጤታማ አትሆንም። ከሳሚ ጋር እየተስማማች ነገሮችን ማራራቅ እንደምትችል አሁን ገብቷታል ማለት ነው። ሳሚን በቃ በፍቅር ትቀርበውና እንደምትወደው እያስመሰለች ራሴን አጠፋለሁ አንተንም ይቅርታ ካላደረከኝ እያለች እሱን በፍቅሯ ጠብ አደረገችው። ሳሚም የዋህ ነው፣ አቅፎ ይቅርታ አድርጎላትና ፍቅራቸውን አብረው እንዲያጣጥሙ ነገራት። አግብቷትም በትዳሯ ውስጥ አብሯት እንዲኖር እንደሚፈልግ ነገራት። ይህንን ሲነግራት በጣም ደስ አላት ሜሮን። ድጋሚ አሁን ፊት እንዳይነሳኝ ራሴን ላጥፋ ከኒና ልሰብስብና ከኒናዎቹን በእጄ ይዤ እንዲያይም ላድርግ። እሱ ልክ ከውጭ ሲገባ እኔ ከኒና ልውጥ አስመስዬ እሱ ሲመጣ እንዲያይም ላድርግና እስከ መጨረሻው እንዲያምነኝ ብላ አሰበች። እሱም ከውጭ ከጁሲ ጋር ተጫውቶ ፑል ሲመጣ አየችው። እሷም ከኒናዋን ብድግ አድርጋ ልትጠጣ ልትውጥ አስመስላ ጠበቀችው። እሱም ሲያያት በጣም ደነገጠ። ለምን እንዲህ አደረግሽ? ለምን አላት። እሷም አይ ለምን አትበለኝ፣ አንተ ፊት እየነሳኸኝ እንግዳ እኔ ምን ላደርግ? ፊት ነሳኸኝ። ሰላም ሰላም እያልክ ከሰላም ጋር ግንኙነት እንዳላችሁ አውቃለሁ። ቢኖርህም ግን ችግር የለውም ብያለሁ። ግንኙነት አለክም ካፈቀርካት ምንም አልልህም፣ ግን እኔን ባለህ አቅም እኔንም ለማስደሰት ሞክር ነው ያልኩህ ካለችው። አያችሁ ብልጥነቷ። ከሰላም ጋር ያለህን ግንኙነት አቋርጣልህም። ከእኔም ጋር ሰላም ፍጠር፣ ከሷም ጋር ሰላም ፍጠር። አያችሁ እሷ እስከ ዛሬ ሰላምን ለምን ትናገራለች? ሰላምን ትውጣ እያለች ነበር የምትጨቃጨቀው። አሁን ግን ሰላምን ትታታለች። ምክንያቱም እሷ የምትፈልገው ተገብታ ሚስት ሆና ከዛ ቤት ንብረት ተካፍላ ለመውጣት ብቻ ነው። ልክ እንደ ትሁት እንደ ቲና ማለት ነው። እና ሜሮን ግን ያላወቀችው አንድ ታሪክ አለ፣ ከባድ ታሪክ። እሷ ያላወቀችው ሰላም ያወቀችው። ሰላም ከሱ ከዚህ ከግርማ ጋር ሆና ስታወራ ምንም ቤት እንደሌለውና ምንም ንብረት እንደሌለው ሳሚ ግርማ ነግሯታል። ግርማ የሳሚን ቤት የተባለውን በራሱ ስም አዞሮ በራሱ ስም አድርጎ እንደሚኖር ነግሯታል። እሷ ግን ሜሮን ቤቱ በሳሚ እጅ እንዳለ የሳሚ እንደሆነ ብቻ ነው የምታውቀው። ለዚህ ቤት ብላ ነው እሷ ዋጋ መክፈል የያዘችው። ሳሚ ግን ምንም አይነት ቤት የለውም። ሳሚ የሚያውቀው ቤቱ በሱ እጅ እንደሆነና የሱ ቤት እንደሆነ ነው። ላኪን ግን ቤቱ የግርማና የግርማ ብቻ ነው። እያችሁት ብዙ ነገር ሰምታለች ሰላም። እናቱ የወለደችው እናቱ አይደለችም። ሳሚን ያሳደገችው ተጎዳና አንስታ ያሳደገችው እናቱ ናት። በጣም ስለምትወደው ብቻ ነው ይህንንም ቤት የሰጠችው በሱ ስም እንዲዞርለትና በሱ ስም እንዲሆንም ያደረገችለት። አያችሁ አንዳንድ ጊዜ የሚወዱት ሰው ብዙ ፈተና ይጥልላችኋል የሚባለው ለዚህ ነው። እሱ አሁን ስለምትወደው
በጣም ስለምትወደው ለዚህ ፈርማለት ሄደች ማለት ነው። እሱ ግን ወላጅ እናቱ ነው የሚያደርጋት። እሷ ግን ወላጅ እናቱ አይደለችም። በጣም ይገርማል። አስባችሁታል? ወላጅ እናቱ እንዳደለች አወቀ አሁን ላይ። ግን እስከ ዛሬ ወላጅ እናቱ እንደሆነች ብቻ ነው የሚያውቀው እንጂ ወላጅ እናቱ እንዳልሆነች አያውቅም ነበር። ሰላምም ሳሚን ነገረችው። ሳሚ ምንም አይነት ነገር እንዳደነግጥ የሆነ ነገር ልንገርህ አለችው። ሳሚም ንገሪ ሰላምዬ፣ አንቺ የምንነግሪኝ ነገር ሁሉ ትክክል ስለሆነ ምንም የምደነግጠው የምናደደው ነገር የለም ንገሪኝ አላት። እሷም ነገረችው። ይህ ቤት በአንተ ስም እንዳልሆነና ቤቱ ስሙ በግርማ እንደሆነ ነገረችው። እሱም ማመን አቃተ። እንዴት አለ? አንተ የምታስበው ቤቱ በራስህ ስም እንደሆነ ነው። እሱ ግን በራስህ ስም አይደለም። ግርማ በራሱ ስም አዙሮ ቤቱን ለራሱ አድርጎታል። ይህን ነገር አልነገረህም። ለምን እንዳልነገረህም አውቃለሁ። ምክንያቱም ቤቱን ሊቀማህ ስላሰበ ነው። እና ይህን ነገር ደግሞ እኔ በስጋ መልኩ አድርጎ ነግሮኛል። ግርማ ሰክሮ ነበር በዛን ሰዓት ለኔ ነገረኝ አለችው። ሳሚ በጣም ደነገጠ። እንዴት እንዲህ ያደርጋል ግርማ? እንዴት እናቴ የሰጠችኝን ቤት እንዴት እንዲህ ሊቀማኝ ይፈልጋል? ለምን የሚል ጥያቄ መጣበት። ያም የመጣበት ለምንድን ነው? እሷ የሰጠችኝን ቤት እንዴት ይወስዳል? እንዴት ኃጢአት አይደለም እንዴ ነው? እሱ እንኳን የእሱን ቤት አይደለምና ሰላምንም ያደረጋት ነገር በልጅነቱ የደፈራት ገና ህፃን ልጅ ሆና ያ ነገር አለ። እንዴት ለሱ ቤት ብሎ ያዝናል? ይሄንን እንዴት ማሰብ አቃተው? እሷ እንደዚህ አድርጎኛል ስትል እንኳን እስከ ዛሬ አለመጠርጠሩ ሳሚ ይህም ቤቴንም ወስዶት እንደሆን ብሎ ጠርጥሮ አለመጠየቁ በጣም ይገርማል። ቪዲዮዬን ከወደዳችሁት ቤተሰብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ ደግሞ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ።